አይ ልጅ እያሳቀፉኝ እንበይ እየመጣ ነው። ሰዎች በበፊቱ ፎቶ ዘና ፈታ እያላችሁ በበፊቱ ቪዲዮቸው እንግዲህ ጠብቋቸው። ግን ዛሬ ማለት ነው ያለው ጌታው ለዚህ ነገር እኔ አጥፍቻለሁ ብለሽ አማቶቿን ጠየቀች ይቅርታ እንዴ ሜሉ ኧረ እስከ ዛሬ የት ነበርሽ? ምን አድርገሽ ተሳድባለች አይደል? የዛን ጊዜ ይመስለኛል በእነሱ ብናደድባቸውም እንኳን ግን ስላው ለምንድን ነው የምትናደድባቸው? ወንድምየው ምን ሆነ ነው የምትናደደው? ለምንድን ነው አሞኛል ወገቤ አለቀም ብሎ ምናችን ወንድምየው ሙሽዬን ይዞልን መጥቷል። ይዞልን ሲመጣም እንግዲህ ዛሬ ለሀብ አንዳንድ ነገር ልለው መጥቻለሁ። የኔ ውድ ቤተሰቦች ደግሞ በወንድሙ መጣሽ ምናምን እያላችሁ ነው። ጉድ እኮ ነው። ሰላም ጤና ይስጥልን የኛ ውድ ቤተሰቦች፣ እንዴት ናችሁ? ደህና ናችሁ? እኔ ያለው ደህና ነኝ፣ እግዚአብሔር ይመስገን፣ ሁሉ ሰላም ነው። እንግዲህ ሀይሚና ብሩኬ ጠፍተዋል ማለት ነው። እሱም የጠፉበት ምክንያት የተወሰኑ ሰዎች ሀይሚ ጠፋች እያሉ ቪዲዮ ይሰራሉ። ነገር ግን ውሸት ነው። ሀይሚ አልጠፋችም፣ እረፍት ፈልጋ ነው። ብሩኬም እንደዛው ዛሬ ደግሞ የሆነ ቦታ ይሄዳሉ ብያችሁ ነበረ፣ ሄደዋል። ነገር ግን ያው ሀይሚን ታቋታላችሁ እንግዲህ ከዚህ በኋላ ይብቃ፣ ከዚህ ምናምን እንዲህ ካላመነ፣ እንዲህ ካልወጣ፣ እንዲህ ካልተፈለጠ ምናምን ያው ብዙ መናገር አይጠበቅብኝም እዚህ ጋር ማሽቃበጥ እንዳይሆነብኝ። ሁሉም ነገር ግን ያው የምታውቁት ይሆናል። ያ ነገር መግባባት ላይ ስላልደረሰ ነው እንጂ ያልኩት ቦታ እንደተሄደ ምናምን ሰምቻለሁ የኔ ውድ ቤተሰቦች። ነገር ግን ቪዲዮ ለምን እንዳልተጫነ አይዶን ነው አላቅም። ግን ብቻ ያው ሰላም ነው ያለው ነገር። እንደዚህ ሀይሚ ጠፋች ምናምን ብለው የሚሰሩትን እነሱን አትስሟቸው። ምንም አዲስ ነገር የለም። ሀይሚ አልጠፋችም፣ ቤቷ ናት፣ እረፍት ላይ ናት። እንዲሁም ኢንስታግራሟን ድሌት አርጋለች፣ ጥቁር አርጋለች። እንዴ ምንድነው? ሰው ነው እንዴ ሞተባት? ምንድነው የምታሽቃብጡት እናንተ? አላበዛችሁትም እንዴ? ምነው አሟረታችሁባት በልጅቷ ማለት ነው። ምንም ያደረገችው ነገር የለም። ፕሮፋይሏን ብቻ ነው የቀየረችው። የኢንስታግራሟን ፕሮፋይል ቀይራለች፣ የፌስቡኩን ቀይራለች። ያው እኔ ሪኮንትኒ ናት፣ ፎሎዬ ናት። ሜሴንጀርም አወራታለሁ ምናምን ነገር ግን አሁን ከጣሉ አላወራዋትም። ግን በፊት ታወራኛለች እና የፌስቡኳም ኢንስታግራሟም ምንም ፎቶ ነው እንጂ የተቀየረው የደለተችው ፎቶም የለ የቆረጠችው ፎቶ የለምና ብዙዎቻችሁ እንደዛ ያላችሁ ቪዲዮ እየሰራችሁ ነው። ነገር ግን ምንም አልሆነችም። ያው ኤኒዌይስ ፍቅር ከባድ ነው በነገራችን ላይ። ይሄንን ስላችሁ ልቧ አይጎዳም ምናምን ማለት አይቻልም። አንድ ቀን እንኳን ብሩኬን ሳታቅፈው በመዋሏ ምን አይነት ስሜት እንደሚሰማ ታውቃላችሁ። ብሩኬም እንደዛው ሀይሚ ብቻ አይደለችም እና ያ ነገር ያው ይኖራል፣ ድብርት ይኖራል፣ የማይቀር ነው። ነገር ግን ያን ያህል ደግሞ እናንተ በዚህ ልክ የምታወሩት ነገር ስለ ሀይሚ ጥቁር አረገች እንደዚህ የሆነ ኢንስታግራም ድለተች ፎቶ ምናምን ኧረ ወፍ የለም። ኢንስታግራሟ እየገባች ማየት ትችላላችሁ፣ ፌስቡክንም እየገባች ማየት ትችላላችሁ። ፕሮፋይል ብቻ የቀየረችው ምንም ነገር አይፈጠርም፣ ሰላም ይፈጠራል ብዬ አስባለሁ። ብዙዎቻችሁ ቲክቶክ ላይ ደብሯችኋል። ያው የድሮውን ፎቶ እና ቪዲዮ ዞር እያላችሁ ላይክ ያላረጋችሁም ካላችሁ ቪዲዮአቸውን ላይክ እያረጋችሁ ሼር እያደረጋችሁ ተጽናኑ። እንግዲህ ያው ሲመጡ እያንዳንዱን እንቦጫጭቃቸዋለን፣ ጓደኞቻችንን እንቦጫጭቃቸዋለን። ዛሬ ግን ሁሉም ባድማ ጥፍት ብለዋል ማለት ነው የኛ ውድ ቤተሰቦች። ያው ይደብራል፣ አንዱ ጋር ሰላም ሳይኖር አንዱ ጋር መምጣቱ ይደብራል። እንግዲህ ምንም ማድረግ አይቻልም። ብቻ ግን ሰላም እንደሚወርድ ነው እኔ የምነግራችሁ ማለት ነው። ውድ ቤተሰቦቻችን በጣም የተጨናነቃችሁ ስላላችሁ ሲስ እባክሽን እንዴት ነው ምናምን ብላችሁ በውስጥ የምታወሩ ስላላችሁ በውስጥ መልሼላችኋለሁ። ነገር ግን ደግሞ እዚህ ጋርም ደግሞ ኮመንት ስር ምጽፉልኝ ስላላችሁ ሰላም ወርዷል። ግን ቪዲዮ ለምን እንዳልመጡ አላውቅም። ሰላም ስላችሁ ያኔ እንዴት ብዬ ላስረዳችሁ? ብዙ ነገር ካወራሁ ችግር ነው የሚፈጠረው። ብቻ ግን ለማንኛውም እናንተ አትጨናነቁ፣ አታስቡ። እናንተ እንደምታስቡት ያክል አይደለም። ሁሉም ነገር ይስተካከላል። ነገ አይቀሩም ብዬ ተስፋ አደርጋለሁ። ብቻ ስለ ሁሉም ነገር ማለት ነው። እና ይኸው በቀላል ነገር እኮ ነው እንደዚህ ክብድብድ ያለው ነገር ሁሉ ማለት ነው። ስለዚህ ብቻ ያው ዱዓ አድርጉ። እናንተ ዱዓ ነው ከእናንተ የሚጠብቀው። ሌላው ለሀብ መልእክት የማስተላልፈው ነገር ምን መሰላችሁ? የኛ ውድ ቤተሰቦች ሀብ ዛሬ ሙሽዬ መታለች። ሙሽዬ እንኳን ደህና መጣሽ። ናፍቀሽን ነበረ፣ እውነት ለመናገር በጣም ተናፍቀሻል። ሀብ እኔ ላንተ የማስተላልፈው መልእክት ምን መሰለህ? ሙሽዬ ወገቤን አመመኝ እያለች ነው። አንድ ጊዜ የተንቢ ሄዳ ሙቅ ውሃ የተደፋባት ቦታ ለምን እዛ ቦታ አትወስዳትም? ቤተሰቦች ሜሽን አድርጉለት ለሀብ ማለት ነው። እዛ ቦታ ቢወስዳት ምን ችግር አለው? ይሄ ወገብ ህመም ብሩኬ ራሱ ኢንተርቪው ላይ ተናግሮታል። ወገቧን በጣም ያማታል እና እንደውንም
ሮብ ነበረ እዛ ቦታ ስራ የምትሆነው በፊት፣ አሁን አላውቅም። በፊት እንደዛ ብሎ ነው ኢንተርቪው ላይ ያደረገውና ሮብ እናቴ እዛ ስራ ስለምትውል ማታ ስትመጣ ወገቤና መሜ ስለምትል ሮብ ቀንም በጣም አልወደውም ብሎ ነበር ብሩክ ማለት ነው። ሶ አሁንም ያው ምንም አይነት የሆነ የሚያግዛቸው የሚደግፋቸው ሰው ቢኖርም ያው ማለት እናቶች ቤት ውስጥ አርፈው መቀመጥ አይፈልጉም፣ መስራት መንቀሳቀስ ይፈልጋሉና አሁንም እየሰራች ነው ስቲል እንደ በፊቱም ባይሆንም አሁንም እየሰራች ነው። ሱቅ ነው ምናምን ስትል የሰሟታ ሶ እዛ ቦታ ላይ ሀብ እናትህን ብትወስዳት ከእህቷ ጋር አድርገህ እህት አለቻት ባይዘወይ ሙሽዬ ማለት ነው እና ከእህቷ ጋራ አብረህ ብትወስዳት ምን ይመስልሃል? የተንቢን ጠይቀህ የተንቢ እኮ ቶሎ ነው ሄዳነችው ሐኪም ቤት ሄዳ ፓራላይዝ ነው ምናምን ስትባል በደንብ ቶሎ ነው ሄዳነችው። ብሩክም ብትሆንም እዛ ቦታ ብትወስዳት በጣም ጥሩ ነው ብዬ አስባለሁ። ለሙሽዬ ይሄ ነው መልእክቴ ለሀብ ማለት ነው። ሌላ መቼስ ልትሰድቦ ነው ብላችሁ አፋችን ከፍታችሁ የጠበቃችሁኝ ሰው አላችሁ እንዴ? አው ብሩክን ቅድም ደለበ ምናምን ሲል ምንድነው እሱ ብሩክ የአሜሪካ ላም ነው የአሜሪካ ቦይፈን ነው ለምንድን ነው እንደዛ ደለበ ምናምን የሚለው አትበለው ባከና አቦ እንዴ እኔ ወንድሜ ቢሆን ለነሱ ወንድሜ አይደል እንዴ? ለሱ ወንድሙ ቢሆን ምንድነው የምትሉት እናንተ? ደግሞ አታካብዱብኝ። ጨለለሻል ለምትሉ ሌላ ምን ትሉኛላችሁ? እና አይባልም ደልባሃል ላይ አይባልም እንዴ? ሱ ወይፋን ነው እንዴ? ምንድነው ብሩክ አለማየሁ ይባላል እንዴ? የሚዲያው አንቀጥቃጭ ቅድም እኮ አንድ የ20 ደቂቃ ምናምን ፖስት አደረገ እናቴ እንዴ ምድሩ ሁሉ ተናወጠ። በስማ በዚህ አጋጣሚ ይመችህ ባለህበት፣ ሃይሚዬ የሚመችሽ ሰላም የምትመጡበት በሰላም የምትመጡበት ቀን ቅርብ ያድርገው ብዬ ጸልይላችኋለሁ ከወዲሁ። ዛሬ ደግሞ እነጋሽዬና ማሚዬም አንድ ላይ መጥተው ይቅርታ ሲባሉ አይቻለሁ። እንግዲህ ዩቲዩብ ላይ ብዙ ነገር የምንዘላለፋቸው ነገሮች ማለት ነው ዋጋ ያስከፍሉናል። እግዚአብሔርን ዛሬ እነጋሽዬ እግራቸው ስር ወድቃ ነው ይቅርታ የጠየቀችው። እንግዲህ ብሩታ በሄደች ሰዓት በጣም ስለ አብርሃም ብዙ ነገር ነበር ሲባል የነበረው በዛን ሰዓት ቪዲዮ ላይ የወጣች የምታስታውሱ ከሆነ ማለት ነው ሚሉ ማለት ነው የሩታት እና ዛሬ ይቅርታ ጠየቀች እግር ላይ ወድቃ። በጣም ነው የተገረምኩት። ያው ጋሽዬ ያው ፈታ ያለ ሰው ነው ሃይሚ እንደምትለው እንደዚህ አላካበደም። ይቅርታዋን ተቀብሏት ያው እንትን ብለዋል ተስማምተው ጋቢ አልብሳቸው ምናምን በቃ ደስ የሚል ቆይታ ነበረ ባይዘው ማለት ነው። እና ደስ ይላል በዚህ አጋጣሚ ማለት ነው። ይቅርታ መጠየቅ ደስ ይላል። እኔ አልቅሻለሁ እውነት ማለት በቃ በራሳችን ቃል አንዳንድ የምንናገረው ነገር ዋጋ ያስከፍለናል የሚለው ነገር እንትን ብሎኛልና ብዙዎቻችን ያው መቆጠብ አለብን የሚለውን ነገር አስተምራናለች ዛሬ እሷ ብዬ አስባለሁ። ምክንያቱም ከምናደርጋቸው ነገር እንዲሁም ደግሞ በጣም በውሸት ቪዲዮ ላይ የምንቸክስ ሰዎች ማለት ነው ብዙ የምንማርበት ነገር አለ። ኤዱን አያችኋት ከኤፍሬም ጋር የምትሰራውን እናንተ አፍንጫዋ ላይ የሆነ ነገር ተሰክቶላት አይቼ በጌታ በኢየሱስም በጣም ደነገጥኩኝ። እግዚአብሔርን እነሱ አሁን እንዴት እንደዛ ብለው ሲሰሩ ነበርና አሁን ላይ ደግሞ በቃ ዩቲዩብ ላይ እንዳለ በቃ ውሸታሞች ሆነናል፣ እኔንም ጭምር ማለት ነው። እንደዛ ብዬ ነው የማስተላልፈው፣ ምክንያቱም የውሸታም ተባባሪ ስለሆንኩኝ ማለት ነው። የውሸታም ተባባሪ ዩቲዩብ አይደል የምሰራው ማለት። ይሄንን ስላችሁ ደግሞ ከብሩክና ከሃይሚ ጋር አታገናኙ። እኔ እነሱን አላውቅም ግን ሁሉም አሁን ላይ በቃ ዩቲዩብ ቻናል ማለት ነው። በቃ አንተ ሚስቴን ወሰድካት፣ አንተ ጠለፍካት፣ አንተ ምና እንደዛ አይነት ነገር ስለሚሰራ እኛ በማናውቀው ነገር ለሁሉም መልስ እንሰጣለንና ያው ኃጢአተኛ ነው የምንባለው በሚለው ነው ያሰብኩትና ኤልዱ በጣም በቃ ኤልዱ አልሆኝ ኤደን ያቺ ጎጃሚያዋ ከኤፍሬም ጋር የምትሰራው ኤፍሬም የሃይሚ ወንድም ማለት ነው። እና በጣም ተገረምኩኝ። በቃ ወይኔ አልኩኝ። በቃ በጣም ነው ያሳዘነችኝ። ባይዘው ፎቶዋን አመጣለሁ ብዬ ሳላመጣ ቀረሁኝ። እንዲሁ ታቋታላችሁ ብዬ አስባለሁ። እየሄዳችሁ ፈጣሪ ይማርሽ በሏት። እና ደግሞ በቃ ለድርጊታችን ራሱ እኛ ከአንዱ መማር አለብን። ወይኔ እኛ እኮ ነገ ምን እንደምንሆን አናቅም። እግዚአብሔርን በኢየሱስ ስም እኔ ደነገጥኩኝ። በቃ እሷ እንደዛ ሳያት ማለት ነው። ምክንያቱም በቃ ዛሬ እንቆማለን፣ ነገ ምን እንደምንሆን አናቅምና ብቻ ሰላሙን ያምጣልን ፈጣሪ በያለንበት። ሃይሚና ብሩኬም ነገ በሰላም ይመጣሉ ብዬ ተስፋ አደርጋለሁ። ያው እንደነገርኳችሁ ነው፣ ብዙ አታስቡ። ይሄ ጠፋች እንዲሆነች ብሎ የሚሰሩትን እነሱን አትስሟቸው። የትም ምንም አልሄደችም ሃይሚ። ያው እንደነገርኳችሁ ነው፣ ሁሉም ነገር ይስተካከላል። ነገ ይመጣሉ ብዬ ተስፋ አደርጋለሁ። ጓደኞቻቸውም ያው ስድቡ ሞሯቸው ነው የቀሩት። እንግዲህ ምንም ማድረግ አይቻልም። ለሀብ መልእክቱን አስተላልፉለት። አመሰግናለሁ ባይ